የሐዋርያት ሥራ መጽሐፍ ምዕራፍ 3 ቁጥር 1 የእግዚአብሔር ቃል ሲነበብ እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነባለሁ። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበረ ከናቱ ማህፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። እርሱም አንድ ነገር ከነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያ ጊዜ እግሩና ቁርጭምጭሚቱ ጸና። ወደ ላይ ዘሎም ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርንም እያመሰገነ ከነርሱ ጋር ወደ መቅደስ ገባ። ክብር ለእግዚአብሔር ይሁን። የሐዋርያት ሥራ መጽሐፍ ምዕራፍ 3 በጣም አስደናቂ መጽሐፍ ነው። ምዕራፍ 3 የቤተ ክርስቲያን የመጀመሪያዋ ጅማሮ በመንፈስ ቅዱስ ኃይል በኩል እንዴት እንዳለፈ ነው የሚያስረዳን። ታውቃላችሁ ጌታችን ኢየሱስ በምድር ላይ ከደቀ መዛሙርቱ ጋር በቆየባቸው ጥቂት ዓመታቶች መካከል የአገልግሎቱን ከቆጠርን የ3 ዓመት ተኩል ያህል ወቅት ነው አብሯቸው የቆየው። ስለ እግዚአብሔር መንግስት፣ ስለ ማዳኑ እውነት ደግሞ በሞቱና በትንሳኤው በኩል ለሕዝብ ሁሉ የሚበሰረውን የእግዚአብሔርን ምሕረት እየሰበከ እያስተማረ በሕዝቡ መካከል ተመላልሷል እና ብዙዎች ወደውታል። ከጌታ ከኢየሱስ እግር ስርም ቁጭ ብለው ለመማር ራሳቸውን ብዙዎች አዘጋጅተዋል። ከሩቅ ቦታ ብዙዎች መጥተዋል። ከታላላቅ እስከ ታናናሽ ድረስ ለእግዚአብሔር ቃልና ለወንጌል እውነት ታዛዦች የሆኑ እልፍ ነበሩ እና ከጌታ ከኢየሱስ ክርስቶስ ትምህርት የተነሳ ብቻም ሳይሆን በጌታ በኩል እየተገለጠ የነበረው ተአምራት የብዙዎችን አይን ማርኳል እና ወደ ጌታ ወደ ኢየሱስም ብዙዎች ፈልሰዋል። ታውቃላችሁ የሞተ ይነሳ ነበር፣ ሽባ ይተረተር ነበር እና ደግሞ አይነ ስውር አይኑ ይከፈትለት ነበር፣ ያዩም ነበር እና ድሆች ከጌታ ከኢየሱስ እግር ስር ለመቀመጥ መብት ነበራቸው። ከኃጢአተኞችና ከቀራጮች ጋር አብሮ ለመዋል እሱም ፈቃደኛ ነበር እና ከጌታ ከኢየሱስ ስሞች መካከል አንዱ ሩሩ ነው፣ መምህር ነው፣ ባለስልጣን ነው ከሚለው ጎን እኩል የኃጢአተኞች ወዳጅ ነው የሚልም ስም ነበረው እና ኃጢአተኞች ማረፊያ አግኝተው ነበር በኢየሱስ በኩል እና በጌታ በክርስቶስ ኢየሱስ በሞቱና በትንሳኤው በኩል ብቻ ሳይሆን ከሞትና ትንሳኤውም በፊት አርፈው ነበር ኢየሱስን አግኝተው ከጌታ ጋር ለመሆን ለማረፍ ከእርሱም ስር ለመሆን ለመማር በጣም ብዙ ዕድል አግኝተው ነበር እና በጣም አስደናቂ መምህርና ጌታ ነው። ብዙዎች ይወዱት ይማረኩበት ነበር። ከነገስታት ጀምሮ ራሱ ይሄ እርሱ ማን ነው የገደልኩት ዮሐንስ ነው ወይስ ኪሉ ድረስ እነ ሄሮድስ ታውቁ እንደሆነ ከጌታ ከኢየሱስ የትምህርት ቃል ለመስማት የወንጌል ቃል ለመስማት አብሯቸው ጥቂት እንዲያሳልፍ ይመኙ ነበር እና ግን አላገኙትም። ታላላቆች ታውቁ እንደሆነ የጌታ የኢየሱስ ልብ በጣም ለብዙዎች ለደከሙ ለወደቁ በሰው አይን ውስጥ ለማይሞሉ ነበርና እነርሱን ያገኝ ዘንድ በጣም ረጅም ጉዞ ያደርግ ነበር። በጣም ብዙ የተሰበሰበ ጉባኤ ጋር ብቻ ሳይሆን የሚገኘው በጣም ጥቂት የተባሉ እና ደግሞ ጥቂትም ብቻ አይደለም ግለሰብ ጋር ደርሶ ወንጌል ሰብኮ ያንድን ሰው ህይወት ለውጦ ይመለስ ነበር። የጌታ የኢየሱስ ግብ የነፍሳት መመለስ፣ ከሞት ወደ ህይወት መምጣት፣ ከጨለማ ወደ ብርሃን መመለስ ነበርና ብዙዎች ይሄንን ማንነቱን እያዩ ይወዱት ይከተሉት ነበር እና ግን ኋላ አፈጻጸሙት እዚህ ይላችኋል። የመጣበት የተልኮ ፍጻሜ በሞቱ በኩል የሚበሰረው የዘላለም ህይወት ነው እና ከዚህ ቀደም ደግሞ እቺ ዓለምና ይሄ ምድር እንደዚህ ያለ ነገር አስተናግዶ አያውቅም። በመግደል የሚገኝ ድል እንጂ በመሞት የሚገኝ ድል አይተው አያውቁም እና ከዚህ የተነሳ ደቀ መዛሙርት ደጋግመው ጌታ ኢየሱስ መሞቱን ይቃወሙት ነበር። ምን አይነት ብሂል ነው ታድነናለህ ስንል እንዴት ሞታለሁ ትላለህ ነው። አዳኝነት በጀግንነት በኃይል በጡንቻ እንጂ በመሞት በኩል ሲብራራና ሲነገር ከዚህ ቀደም አይተው አያውቁም። ከዚህ የተነሳ ደቀ መዛሙርቱ ጴጥሮስም ደግሞ ኢየሱስ አይሁንብህ እያለ ኢየሱስን ደጋግሞ ከመሞት ሊከለክለው ይሞክር ነበር። ኢየሱስም ያውቅ ስለነበር የእግዚአብሔርን ሳይሆን የሰውን ነው የምታውቀው፣ ዞር በል ከዚህ ይለው ነበር። የሰው ምንድነው? ባለመሞት የሚገኝ ድል ነው። በመኖር ለዘላለም አብሮ በመቆየት የሚገኝ ንግስና ነው። የጌታ የኢየሱስና የእግዚአብሔር ፕሮግራም ግን በሞቱ በኩል ለፍጥረት ሁሉ የሚበሰረው የእግዚአብሔር ምሕረት ነው። ስለዚህ የጌታ የኢየሱስ ሞት ሽንፈት ሳይሆን ለዓለም ሁሉ የሚሆን ድነት ነው። አሜን።
ስለዚህ ማንም ሊቀበለው አልቻለም፣ ማንም ሊፈልገው አልቻለም። ስለዚህ ታስታውሱ እንደነበረ ሁሉ ጥለውት እስኪሄዱ ድረስ ጌታችን ኢየሱስ በሮም ወታደር ሲሰቃይ አደረ፣ ዋለ፣ ተገረፈ፣ በመስቀልም ላይ ተንጠለጠለ፣ በሰማይና በምድር መካከል እርቃኑን ሞተ እና ይሄ እኔ ጌታ ነው የሚል ማንም የለም። ይልቁንስ ታስታውሱ እንደነበረ ጌታ ኢየሱስን በቅርብ ርቀት እየተመለከቱ እነ ጴጥሮስ መመታቱን ቢያዩ፣ አይኑ ታስሮ በመቃ መደብደቡን ቢያዩ፣ መፌዙን እሱ ላይ በጣም መሾፉን ሲያዩ፣ ሲተፋበት ና ሲመቱት፣ በጥፊ ሲመቱት፣ ሲዘባበቱበት ና እንደዚህ ያለ ጌታ የኔ ነው ማለት አያኮራም። በመሰረቱ እናንተ አብረው አልነበርኩ ተብሎ ጴጥሮስ ቢታማ አላቀውም እስኪል ድረስ እንደው ያፍ ወለምታ እንዳይል ከአንድም 3 ጊዜ ደጋግሞ ስለ ጌታ ስለ ኢየሱስ ማንነትና ስለ ጌትነቱ አላቀው ጭራሽም አላየሁትም ብሎ ይምልና ይራገም ጀመር ነው የሚለው። እንደው ባቀው ይሄን ያርግብኝ እያለ ማለት ይሄን ባቅ እያለ የሚያዋጣ አይነት አይደለም። አሁን የሚያየው ጌታ በወታደር እጅ የገባ የደከመ የሚጠማ እና የሚጫወቱበት የሚያፌዙበት ሌሊቱን ሙሉ የሚተፉበት አይነት ጌታ ነው። እንደዚህ አይነት ጌታ የኔ ነው የማለት ሞራልም ድፍረትም አልነበራቸው። ቀድሞም ነግሯቸው ነበረ እንደማይተማመኑበት፣ እንደሚበተኑ፣ እንደሚኮሩበት አልነገራቸው። በኋላ ግን ታስታውሱ እንደነበር በሶስተኛው ቀን ግን መጽሐፍ እንደሚል ከሞት በተነሳው ጊዜ እሰበስባቸዋለሁ ብሏቸዋል። ስለዚህ ከተበታተኑበት የሰበሰባቸው እነሱ ለጌታ ያላቸው ፍቅር ብቻ ሳይሆን ጌታ ለነሱ ለተበተኑት ያለው አሜን አያቁትም ኢንሰንስ አናቀውም የማለት ድፍረት ላይ ነበሩ። የሚተማመኑበት አይነት አይደለም። እየተሸነፈ ያለን ጌታ ያድነኛል የማለት ከዚህ ቀደም እንዲህ ያለ አጋጣሚ ዓለም አይታ አስተናግዳ አታውቅም። መጽሐፍ ቅዱስ እንደሚናገር ግን መጽሐፍ እንደሚነግረን በኋላ ጴጥሮስም ራሱ እንደሚነግራቸው እግዚአብሔር የሞትን ጣር አጥፍቶ ከሞት አስነሳው፣ በክብርም ከፍ አደረገው። ስለዚህ ተገለጠላቸው። የሐዋርያት ሥራ መጽሐፍ ቅዱስ ሉቃስ ነው የጻፈልን። ለ40 ቀን በመካከላቸው እየታየ ስለ እግዚአብሔር መንግስት ነገር እያስተማራቸው ቆየ ነው የሚለው እና በትምህርት አይደለም የኢየሱስን መነሳት ያወቁት፣ በሆነ አይነት የሆነ ሰው አይደለም ደርሶ የነገራቸው፣ በመካከላቸው ተገልጦ ሕያው መሆኑን እያሳያቸው ነው የሚለው። እንደነ ቶማስ ያሉ ለማመን ሩቅ የሆኑ ሰዎች እንደው በጎኑ ቀዳዳ እጄን ካላስገባው በፍጹም አላምንም ለሚሉ ናስገባ የሚል መገለጥ እያሳያቸው አብሯቸው እየሆነ ላለማመን ሩቅ የሆኑት ጋር ሰፈራቸው ድረስ እየሄደ የሕያውነቱን ትልቅነት እያስረዳቸው አብሯቸው እንደቆየ መጽሐፍ ቅዱስ ይነግረናል። አሁን ከሞት በኋላ የተነሳው ጌታ ልክ ከዚህ ቀደም ከሞት በፊት እንዳለው አይነት አይደለም። የሚደክመው አይደለም እና ሰዎች የሚያንገላቱት አይደለም፣ የሚሰድቡት አይደለም፣ የሚተፉበት አይደለም። አሁን ስሞች ሁሉ ከተሰጣቸው ከየትኛውም ትልቅነት ዙፋን በላይ ከፍ ያለውን ስም የተቀበለ ፍጥረት ሁሉ ስለ ጌትነቱ ሊዘምርና እልል ሊል የተገባለት ሕያውና ዘላለማዊ የሆነ ጌታ ነው አሁን በመካከላቸው ያለው። ይሄንን ጌትነት ግን ለማስረዳት ድፍረትም ኃይልም አቅምም ብቻውን በቂ አልነበረም። ታዲያ ምን ነበረ መጽሐፍ ሲናገር እዚህ ሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ ጌታችን ኢየሱስ ደቀ መዛሙርቱን ጠርቶ የመጨረሻውን ንግግር ሲያደርግ አብ የነገራችሁ ተስፋ አለ እና እሱም ደግሞ በስሜ የሚመጣው መንፈስ ቅዱስ ነው፣ እርሱ እስኪመጣ ድረስ ከዚህ እንዳትወጡ፣ ሲመጣ ግን የሚያደርግላችሁ ነገር አለ። ምን? በኢየሩሳሌም በይሁዳ በሰማርያና እስከ ምድር ዳርቻ ድረስ ምን ትሆናላችሁ? ስለዚህ የትንሣኤው ምስክር፣ የጌትነቱ ምስክር፣ የሕያውነቱ ምስክር ለመሆን ክብር ለእግዚአብሔር ይሁን። እሱ እስኪመጣ ግን ጠብቁ ነው። ለምን? ካሁን በኋላ የሚቀጥለው የህይወት ምዕራፍ በድፍረት ብቻ አይካሄድም። ካሁን በኋላ የሚቀጥለው የህይወት ምዕራፍ ዝም ብሎ በማንበብ ብቻ አይካሄድም። በመንፈስ ቅዱስ ኃይል በኩል የሚገለጥ የጌታ ኢየሱስ ማንነት ስለሆነ ሞቷል ብሎ በደመደበ ማህበረሰብ መካከል ሕያው ነው የማለት ኃይል የሚመጣው በንግግር ብልጭ አይደለም። ክብር ለእግዚአብሔር ይሁን። እኔ ገድየዋለሁ ብሎ በሚያምን በሮም ወታደርና በጸሐፍቶች በፈሪሳውያን በካህናት መካከል ሞቷል ብሎ ባተሙት መቃብር መሃል ነው ኢየሱስ ሕያው ነው እንዴት አልክ? ይሄው ማረጋገጫ ለማለት አቤት ለማለት የቃል ብልጭ አይደለም ለውጥ የሚያመጣው። ታዲያ ምን ያመጣል? የኃይል መገለጥ ያስፈልጋል። ስለዚህ እሱ እስኪመጣ ድረስ የቱ የተነገረው የተስፋው ቃል ፍጻሜ የሆነው መንፈስ ቅዱስ እስኪመጣ ድረስ እንዳትወጡ ከኢየሩሳሌም ጠብቁት። ከዛስ ሲመጣ የሚያረጋችሁን ታረጋላችሁ። ለምን? እርሱ ለዘላለም ከኔ ጋር ነበርና ይላል ዮሐንስ ወንጌል መጽሐፍ ምዕራፍ 16። እርሱ ለዘላለም ከኔ ጋር ነበርና ያከብረኛል፣ እናንተም ከኔ ጋር ነበራችሁና ታከብሩኛላችሁ፣ ትመሰክራላችሁ ብሏቸዋል። ስለዚህ ይሄ እስኪመጣ ይሄ ሃርመኒ እስኪመጣ ድረስ ይሄ መዋሃድ እስኪመጣ ድረስ እንዲጠብቁ ነግሯቸው ነበር። መጽሐፍ እንደሚናገር በዚሁ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ በዓለ 50 በተባለው ቀን ላይ ትዝ ይላችኋል።
የመብል በዓል የደስታ በዓል የተበታተነ እስራኤላዊ ሁሉ ተሰብስቦ ከቤተሰቡ ጋር በእግዚአብሔር ፊት ደስ የሚሰኝበት በዓል በዛን ቀን ላይ እና በጸሎት ይተጉ የነበሩ 120 የሚሆኑ ሰዎች በራቸውን ዘግተው የሚመጣውን ይጠብቁ ነበር እና እሱ ብቻ ነው የህይወታቸውን ቅኝት መለወጥ የሚችለው ካልሆነ መደደ ህይወት ሊኖሩ ነው ካልሆነ የተሸመደደ ህይወት ሰው ሁሉ የሚያቀው ህይወት በሰው ህይወት ውስጥ ልዩነት ሊያመጣ የሚችል አንድ አካል አለ እርሱ መንፈስ ቅዱስ ይባላል አሜን ይጮሁ ነበር በርዘክተው ያለቅሱ ነበር መጽሐፍ ሲናገር በዓለ 50 በተባለው ቀን ላይ እና የእግዚአብሔር መንፈስ በሙላትና በግልጠት ለመጀመሪያ ጊዜ ከዚህ ቀደም ለሆነ አካል ለሆነ ጉዳይ ነበር የሚመጣው ለአንድ ሰው ነው የሚመጣው እሱንም ጉዳዩን ሲፈጽም ተመልሶ ይሄድ ነበር አሁን የወረደው የእግዚአብሔር መንፈስ ግን በአዲሱ ኪዳን ለዘላለም ለአማኞች ወዳጅና መምህር ሊሆን በሙላት መገለጡን መጽሐፍ ቅዱስ አበሰረ ስለዚህ በእያንዳንዳቸው ላይ ወረደ ምልክቶች ታዩአቸው መንፈስም ይናገሩ ዘንድ እንደሰጣቸው መጠን ልሳኖችን ይናገሩ ነበር ይላል መጽሐፍ ሲናገር እንደዚህ ነው የሚለው ከጮኸታቸው የተነሳ እነዛኞቹ ተረበሹ በቁጥር ትንሽ እነዚህ ናቸው ከተማ ያለው ህዝብ በጣም ብዙ ነው ግልብጥ ብሎ መጣ ቢሰክሩ ነው ወይ የተለየ ነገር ቢያረጉ ነው ወይ ብለው ቼክ አረጋቸው ሰዓቱ የመጠጥም ሰዓት አይደለም የፈንጠዝያም ጊዜ አይደለም ሰዓቱ አርምሞ ያለበት ጊዜ ነው ረጋ የሚባልበት ሰዓት ነው ሚሰላሰልበት ጊዜ ነው ታዲያ ምንድነው ሲሉ እንደውም አንዳንዶች እንደዚህ ያሉ ከጳንጦስ የመጡ ከፍርጊያ የመጡ ከሆነ ቦታ የተሰበሰቡ ሰዎች ወደ ይሁድነት ይብን የገቡ የአሕዛብ ቋንቋ የሚናገሩ ሰዎች አረ እነዚህ ሰዎች የሚያወሩት እኮ ተራ ወሬ አይደለም ታዲያ የእግዚአብሔርን ድንቅ ሥራ በገዛ ቋንቋችን ሲናገሩ እንሰማለን አሁን እያወሩ ያሉት የእብደት ወይም የሆነ አይነት ጉዳይ ሳይሆን የስካር ሳይሆን የእግዚአብሔርን ድንቅ ሥራ እና ይሄ ተጠና አይደለም ደቀ መዛሙርቱ የቋንቋ ጥናት አድርገው አይደለም የወረደው የእግዚአብሔር መንፈስ ግን ለአሕዛብ ሁሉ ሊደርስ የተገባውን የእግዚአብሔርን የወንጌል ኃይል በአንደበቶቻቸው ያናግር ነበር ተደነቁ ጴጥሮስም ቀደም ብሎ ተናገረ ይሄ እኮ የምታዩት የስካር ወይም የጥጋብ አይደለም ታዲያ ምንድነው ለአባቶቻችሁ ተገብቶ የነበረው የተስፋው ቃል ፍጻሜ የት ላይ ነው ያለው ትንቢተ ኢዩኤል ላይ ነው ያለው ምን የሚል እንግዲህ በመጨረሻው ዘመን በወንድና በሴት ልጆቼ ላይ ከመንፈስ ያፈሳለሁ የሚለው ትንቢት ተፈጸመ ይኸው ነው እንደዛ ተፈጽሞ ነው አዎ ታዲያ አሁን እናንተ ጋር ብቻ ይቆማል አይደለም ታዲያ ይልቁንስ ትንሣኤውን ከሚያበስሩ በጌታ በኢየሱስ ክርስቶስ ከሚያምኑ ሩቅ ካሉት ለነሱም የተገባ መንፈስ አሜን እና ብዙዎችንም ነው የሚለው በሌሎች በሚያጽናኑ ቃል አበረቷቸው ከዛ ለጌታ ወንጌል የታዘዙ ሆኑ ይላል በአንድ ቀን ስንት ሰው ዳነ ነው የሚለው 3000 ሰው ቤተክርስቲያን ስትጀምር በዚህ ቁጥር ነው የጀመሩት መንፈስ ቅዱስ ሲመጣ በዚህ ቁጥር ነው የጀመሩት ገነጠሉት ማለት ነው ይሄ በሂደት አንደርግራውንድ ምናምን የሚባል አይደለም ሰበሩት በህዝቡ መካከል ያለውን ሰብረው 3000 ሰው ዳነ እጃቸውን አንስተው ጌታ እውነትም እርሱ ሕያው ነው ብለው አመኑ እና የእግዚአብሔር ቃል ሲናገር ይሄ ከሆነ በኋላ በማግስቱ አሁንም ነው ሰዎች ማያቆሙት ልምዳል እሱ ነግሬያችሁ ልጨርስ ነው ቆንኩ 3000 ሰው ድኖላቸዋል ተአምራት ሆኗል በመካከላቸው በጣም ብዙ ህዝብ ያከብሯቸው ነበር በማግስቱ ግን ወደ ጸሎት ይገቡ ና ጸሎት ለአማኝ በጣም ስርዓት ያለበት ቦታ ነው ስርዓት የህይወቱን ስርዓት የሚመራበት ከእግዚአብሔር እውነተኛን መርህ የሚቀበልበት ቦታ ነው በጣም ብዙ ድንቅና ተአምር በጣም ብዙ የህዝብ ቁጥር ቢኖራቸው የማያቋርጡት የሁሌ የሆነ ተግባር ነበራቸው ምን ወደ ጸሎት ስፍራቸው ሁሌ እንደሚያደርጉት ይገቡ ነበር ዮሐንስና ጴጥሮስ በ9 ሰዓት ወደ መቅደስ ይሄዱ ነበር ለምን ለጸሎት ነው የወረደባቸው መንፈስ ከጸሎት አላጎደላቸው ሜሊ መንፈስ ቅዱስ በሰውት ውስጥ መንቀሳቀስ ሲጀምር የሚያረገው በዋነኝነት ይበልጡን ወደ እግዚአብሔር የሚያስጠጋው ብዙ ነገር ሊደረግ ይችላል በመሰረቱ በመንፈስ የተሞላ ሰው አንዱ ባህሪ ህብረት ማድረግ ያቆም ነው የእግዚአብሔር መንፈስ በእናንተ ህይወት እየተገለጠ እንደሆነ ማየት ከፈለጋችሁ እየተጠጋችሁ ነው ወይ ነው በእነዚህ ሰዎች ህይወት ውስጥ እኮ በእውነት ነው የምላችሁ ምናልባት እኔ በሆን ታበይ ይሆን ብዬ ተራጣራ በእውነት እኮ ነው የምላችሁ በአንድ ስብከት 3000 ሰው ድኖ የመጀመሪያው ቤተክርስቲያን እንደዚህ በጣም በኃይል መጣ በማግስቱ ጸሎት ያምር ይሆን ያው እኔ ማለት ብዬ ላስረዳ ይሆን ለስንት ሰዎቹን ያመጣውባቸው 7 መንገዶች ይያልኩ ልተነትን ይሆን የመንፈስ ቅዱስ ባህሪ በአማኞት ላይ ሲገለጥ ነው ያደረገው ከሌላ ነገር ይልቅ ወደ ራሱ ወደ እግዚአብሔር አሜን እንደው እግረ መንገድ ልመርቃችሁ እግዚአብሔር ወደ ራሱ የምትጠጉበት ወደ ራሱ ወደ እግዚአብሔር የምትሮጡበትን ሕያው መንፈስ ያቀብላችሁ አሜን ይጸልዩ ነበር ወደ ለጸሎትም ወደ መቅደስ ሲሄዱ መልካም በምትባል ስፍራ ከዚህ ቀደም የሚቀመጥ ከነቱ ማፀን ጀምሮ አንካሳ የሆነ እንግዳ ያልሆነ ከዚህ በፊት ደጋግሞ የተቀመጠ አንድ ሰው አገኙ ነው የሚለው መጽሐፍ
አዩት ከእናቱ ማጠን ጀምሮ አንካሳ ነው መሄድ አይችልም የእግዚአብሔር ቃል ሲናገር እንደዚህ ይላል አዩት አያቸው እና ሲያያቸው ከዚህ ቀደም እንዳዩት አይነት አይደለም ቦታው ላይ የተቀመጠው ምጽዋት ሊቀበል ነው ለምንድነው መቅደስ በር ላይ የሚቀበለው በህጋቸው ለድሃ ምጽዋት እንዲሰጡ ህጋቸው ያዛል ካልሰጡ ጸሎታቸው ይከለከላል ሰውየው በጣም ብልጥ ነው ጸሎት የሚጸልይበት በር ጋር ነው የተቀመጠው ሳትሰጡት ብትገቡ ይነግራችኋል ራሱ በቃ ተከለከለ ከንቱኑ ነው የሚላችሁ ስለዚህ የግድ ጣል አርጋችሁ ማለፍ ይኖርባችሁ ማለት በጣም ስትራቴጂክ የሆነ ቦታ ነው ቁጭ ያለው ምንም መፈናፈኛ አይኖራችሁ እና ከዚህ ቀደም እንደሚያደርጉ ሊገቡ ሲሉ አዩት አያቸው ግን ሲያያቸው ከዚህ በፊት ሌላው እንደሚያዩ አይነት አስተያየት አይደለም በጣም የሆነ ነገር ነው የሚያዩ ከዛ በጣም ሲያያቸው እንደም እነ ጴጥሮስ ጨመሩት እዚህ ላችሁ ከነበር ስናነብ ወደስ ትኩር ብለ ተመልከታሉት ከነሱ አንዳች ነገር ሊቀበል እንዳለ አስበውንም ትኩር ብሎ አያቸው ወደዚህ ትኩር ብለ ተመልከት ማለት ተው ሌላውን ነው ገበያውን ተው ነው ከዚህኛውም ይቀበላል ከዚህኛውም ሲገባ ይቀበላል ከዚህኛውም ሲገባ ሁሉንም እየለመነ ነው አሁን እነሱን አቁምና ዝም ብለ ትኩረት አለ እንግዲህ አስቡ ይሄ ሁሉ ካዘጉኝ ሚል አይመስላችሁ ይሄ ሁሉ ገበያ ካዘጉኝ ምን የተሻለ ሊሰጡኝ ነው አንድ የተሻለ ነገር ሊቀበል እንዳላሰበ አንድ ነገር ነው አንድ የተሻለ ያንንም የሚያዘጋ ይሄንንም የሚያስተው ዙሪያ ገባውን የሚያስቆም አንድ ሌላ ነገር እንደሚቀበል አሰበ ስለዚህ የቀን ሊዘጉልኝ ይችላል ብሎ ነው የሚያስበው የሳምንት ሊዘጉልኝ ወይ የሆነ ነገር ሊሰጡኝ ነው ብሎ ነው የሚያስበው እዛ ቦታ ላይ ሲሰጥ የከረመው ሳንቲም ነው እዛ ቦታ ላይ ሲሰጥ የከረመው የሆነ ብር ነው ሲሰጥ የከረመው እንደዚህ ያለ ነገር ነው ከዚህ የተለየ አይቶ አቅም ስለዚህ የተሻለ ነገር እየጠበቀ ቁጭ አለ እና ጴጥሮስ ወደኛ ትኩር ብለ ተመልከት አሉት እያያቸው ነው የምንሰጥህ ግን አሉት ቶሎ አስተካከሉት የምንሰጥህ አንተ እየጠበቅከው እንዳለ ብር ወይ ወርቅ አይደለም ማለት ቦታው የተቀመጠው ሰውየው ግን ብርና ወርቅ ለመቀበል የተሻለ ነገር ተቀብሎ ቢያንስ ህይወቱን ለመግፋት የሚያስችል ነገር ለመሞከር ነው እነዚህ ሰዎች ግን ምን ሰጥ ብርና ወርቅ የለንም ፕራክቲካሊ ኪሳችን ባዶ ነው ማለት አይደለም አሁን ላለህበት ነገር ልንሰጥህ ያለ ነው ግን ብርና ወርቅ አይደለም ነው አሁን ለምትጠይቀው ለተቀመጥክበት ጉዳይ ያዘጋጀንልህ ሳንቲም አይደለም የተቀመጥከው ለሳንቲም ነው እናውቃለን አሁን ግን ከሳንቲም ይልቅ እንዳለን ኮንፊደንስ የሚሰጠን ሌላ ነገር አለ ሰው ብር ሲይዝ ከሚሰጠው ድፍረት በላይ አሁን ድፍረት የሰጠን አለን ብለን ምን ተማመንበት ለተጠየቅንበት ቦታ ሁሉ ዝግና አድርገን ምናወጣው ሌላ የተሻለ አለን እንተናግሬ ለመውረድ ነው በፊታቸው የቆምኩት በሙላት በድፍረት ሳንቲም በሚገበያይበት ቦታ ገንዘብ ዋጋ ባለበት ቦታ ከገንዘብ ይልቅ ሌላ አለኝ ለማለት ድፍረት ብቻ አይደለም የሚፈልገው መነካት ይፈልጋል ድፍረት ብቻ የሆነ ወኔ ብቻ አይደለም ሳንቲም ዋጋ ባለበት ቦታ አንድ ብር ዋጋ ባለበት ቦታ ብር አይደለም የሚሰጥ ከሱ የተሻለ ሌላ ለማለት ክብር ለእግዚአብሔር ለማለት ብርም ወርቅም አይደለም የምንሰጥ ሌላ ያለንን ትዝ ይላችኋል ያለንን ነው የምንሰጥ ሻዶ ቬሎ ፕራዲያ ቬላ አሁን እኮ ሳንቲም የላቸውም ማለት እኮ ላይሆን ይችላል ብራቸው ኪሳቸውስ ብር ሊኖር ይችላል በጣም ብዙ ነገር ሊኖር ግን አለን አይባልም ነው አለን ከምንልህ ሌላ አለን የሚያስብል ሙላት አይደለም ይሄ ብሩም ወርቁም በጣም ድፍረት የሚሰጣ አለን የሚባል አይደለም ነው አሁን ይልቁንስ አለን ምንልህ ግን ከዛኛው የተሻለ ምን ጉድ ሊሰጡኝ ነው ብሎ ሰውየው የሚጨናነቅ አይመስላችሁ በምን ልቀበል ነው በምንድነው ተመኑ በምንድነው ዝርዝሩ የሚወጣው በምን ይሆን ምን አይነት ዋጋ አይ ዋጋ የሚወጣለት አይደለም በሆነ የሚብራራ ምናምን የሚተነተን አይደለም እድሜ የሚያስረጃው አመታት ታዲያ ምንድነው አለን ምንልህ በናዝሬቱ ጌታ ሰው ለካ ኢየሱስ አለኝ ማለት ድፍረት አለ አላቀውም ብለው በልበ ሙሉነት ትላንት ሲከራከሩለት የነበረው እሱ ጌታ አሁን ጥያቄና ችግር ባለበት ሰፈር በድፍረትና በሙላት አለን ምን አላችሁ ኢየሱስ በጣም ስለምደጋግመው ትታገሱኝ አላችሁ በእውነት ነው የምላችሁ መደጋገም ስለሚያስፈልግ እኮ እሱ እኮ የሃይማኖት አይደለም የሃይማኖት የሆነ ያዳራሽ ታዲያ አለን የሚባል ነው አቀዋለሁ ምትለው ብቻ አይደለም ይሁን ነበር መሰለኝ እንትን የሚባል ነው አለኝ as a treasure ማለት ነው እንደ ሀብት እንደ ከበረ ነገር አለኝ አንተ ሰው የተቀመጥከው ብርና ወርቅ ለመለቃቀም ነው ለመስጠት እሱ ጥሩ እሱን ግን አለማው ምን ሰጥ ታዲያ አለን ምን ነው ሌላ አለ እሺ ምን አላችሁ
በናዝሬቱ ጌታ በኢየሱስ ስም ተነሳና አሜን። ሰውየው ይሄ ሲባልም ማያውቅም ተሞክሮም አይደለም በሂደት አሁን ሁለቴ ተሞክሮ ሶስቴ ተሞክሮ ከዚህ በፊት ተሞክሮ አይቶም ማያውቅም። ምን ማለት ነው ተነሳ? ከእናቱ ማፀን ጀምሮ ተነስቶ ማያውቅ ሰው እግሩ ጸንቶ ምን ማለት ነው ተነሳ? ራሱ ይገባዋል? ይገባው እኮ አይነሱ እኮ አይ ሊገባውም አልሞከረም። ተነሳና ተመላለስ ብለውት አልተነሳም። ስለዚህ ይላችኋል ጴጥሮስ ቀኝ እጁን ያዘው ነው የሚለው። አንተ ማታምነው ከሆነ እኔ ስሙን አምነዋለሁ። ማትንቀሳቀስ ከሆነ እኔ ይገባኛል የስሙ ኃይል። ሻባራ ፌሎ ፕራዲያ ቫካታ አድናቂ ያስፈልገውም አጃቢ ያስፈልገውም ተከታይ ያስፈልገውም ብቻውን ሕያው የሆነ ብቻውን የበቃ ብቻውን የሚያስተዳድር በሰማይና በምድር ከምድርም በታች ሕያው የሆነ ስም ይሄን ጉባኤ ላስቸግር ጮክ በሉና እስኪ ኢየሱስ በሉት። አለኝ ነው አማኝ በጣም አስቸጋሪ የሚሆነው ኢየሱስ አለኝ የሚል እምነት ከደረሰ ነው። አለኝ ኃይለኛ የሚሆነው የኔ ቤተሰቦች በእውነት በእግዚአብሔር ፊት ይሄንን መንፈስ እንድንካፈለው በፊታቸው ቆምኩ። የተቀበላችሁት እርሱ ከሁሉ በላይ ነው። አሜን። አለን እኮ ሳንቲም ምናምን እሱ ግን ከሱ የተሻለ ሌላ አለን። ምን አላችሁ? ኢየሱስ አለን። በቃ አሁን እንዴት እንደምሆን አላውቅም። አለኝ ኢየሱስ። ሰው ቦልድነሱን አየ ትላንትሽ እያለኩ በአካል እያዩት አሁን እኮ ፕራክቲካሊ በአካል ከነሱ ገለ ትላንት በአካል እያዩት አረን ያላቆመ እኔባ የሚሉትን እኮ ነው። በትንሳኤው ማግስት በመንፈስ ቅዱስ ኃይል አማካኝነት አሁን በልባቸው ከታተመ በኋላ በሁሉ ፊት አለን። አሜን። ችግር ፊት ቆሞ እኮ ነው። የሆነ ነገር ፊት ቆሞ እኮ ነው። የሆነ በሽታ አለን። ቆይ በዚህ ስም ስልጣን መጽሐፍ ቅዱስ ሲናገር እንደዚህ ይላል። ሰውየውንም ቀኝ እጁን ይዘው አስነሱት ይላል። ወዲያውም ይላል አይደል ቆመ እኮ ዘሎ ቆመ። ከዛ ቁርጭምጭሚቱ ጸና። ከዛ ይመላለስም ይዘልም ይልና አብሯቸው ይላል። ትዝ ይላችኋል። አብሯቸው ወዴት ገባ? ለመቅደስ። ከዛ ከታች እናንተ ወርዳችሁ ታነባላችሁ ስለምንቸኩል እኔ አላነበው። የተደረገውን ታምራት ባዩ ጊዜ ሰው መቅደስ መግባቱን ትቶ ሰፍ ብሎ አያቸው። ከየት ወርደው ነው? እንዴት ብሎ ቢያጠኑ ነው? እንዴት ብለው ቢዘጋጁ ነው? ምን አይነት ነገር ቢያጋጥማ ሰው ሰፍ ብሎ ያያቸዋል። እና ጴጥሮስ ወደ መቅደስ ኖርማል አድርገውት ሊገቡ ነው። ሰውን ሳያዩት ክብ ሰርቶ እያያቸው ነው። ሰውየውንም ሲዘል ሳያዩት ምን ጉድ ነው እያሉ ተመለከቷቸው። ወደ መቅደስ ከመግባታቸው በፊት አሁንም ማስተካከሉት እነ ጴጥሮስ እናንተ ሰዎች ወይ ስለዚህ ሰው ጤንነት ስንመረምር እንዴት እንደተፈወሰ ስናይ ወይ እግዚአብሔርን ስለመፍራታችን ወይ ስለተለየ ቅድስናችን እንደተደረገ ለምን ታስባላችሁ? እና ተዘጋጅታችኋል? አይ ምንም ይሄ ዝግጅት የሚጠይቅ አይደለም። እና አጥንታችሁ አረ በጥናት የሚመጣ አይደለም። እሺ የተለያችሁ ነው። አረ ይሄ ልዩነትም ጉዳይ አይደለም። ታዲያ ምንድነው? እናንተ በሰቀላችሁት ነው። እጃችሁ ላይ የሞተ በመሰላችሁ፣ እጃችሁ ላይ ያለቀ የተዘጋ የተደመደመ በመሰላችሁ፣ እግዚአብሔር ግን የሞትን ጣራ አጥፍቶ ባስነሳው በናዝሬቱ ጌታ በኢየሱስም ይሄ የምታዩት ሰው ደና እና ምን እያላችሁ ነው? አለን ይሄ ኢየሱስ። ወዲያው ግርግር ሲበዛ ጸሐፍቶች ብድግ አረጓቸውና ታስታውሳላችሁ ይዟቸው ገቡ ወደ ሸንጎ እና ሰውየውንም ይዘውታል ግርግሩን ለመበተን። ከዛ እናንተ በማስም ወይ በምስልጣን ነው ያደረጋችሁ ሲባል ስንመረምር አለ ጴጥሮስ መንፈስ ተሞልቶ ስንመረምር ጸሐፍቶች ታላላቆቻቸው ፊት እኮ አለቆቻቸው ፊት እናንተ በገደላችሁት እግዚአብሔር በቀደመ ዕውቀቱ ነው የሚለው በቀደመ ዕውቀቱና ቅዱ አሳልፎ የሰጠንን እናንተ ግን የገደላችሁ በመሰላችሁ እግዚአብሔርስ ቀድሞውኑ ለድነት የሆነውን በር በሱ በኩል ከፍቶ ነው። እናንተ ግን ያበላሻችሁት በመሰላችሁ በናዝሬቱ ጌታ በኢየሱስም ይሄ የምታዩት ሰው ደና ሆኗል ብለው ቀጠሉና ሁላችንም እናውቀው ቃል መዳን በሌላ በማንም እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ ነው እርሱም ኢየሱስ ክርስቶስ። 4:12 ላይ ሲሰጡ ደነገጡ እና መጽሐፍ ሲናገር እንደዚህ ይላል የት እንደተማሩ ቼክ አረጉ ይላል እንዳልተማሩ አወቁ ይላል። እንዳልተማሩ ማለት የቀለም ምናምን አይደለም። ያሉት ብዙዎቹ ካህናትና ጸሐፍት ስለሆኑ የሕግ ትምህርት ቤት የት ነው የተማሩት? እከሌ ጋር ተምረው አልተማሩ፣ እከሌ ጋር ተምረው አልተማሩ፣ እከሌስ ጋር ተማሩ። ታዲያ ፋይናሊ ምን አሉ ሲባል የትም እንዳልተማሩ አወቁ ይልና ከኢየሱስ ጋር እንደነበሩ ግን ነው የሚል
በእነዚህ ሰው ህይወት ውስጥ እንደ ትላንትናና እንደ ዛሬ መሃል ምንም ልዩነት አታዩ። ቁመት አልጨመሩም። የተለየ ትምህርት አይደለም የተማሩት። የተለየ ዝግጅት ማድረጋው አይደለም። ታዲያ ምንድነው ካላችሁ ከነካቸው ከመንፈስ ቅዱስ የተነሳ የጌታ የኢየሱስን ማንነት በህይወታቸው ማብራራት ጀመሩ። አሸናፊነታችሁ ያለው በእግዚአብሔር ፊት በመታደርጉት ህብረት ነው። ልዩነታችሁ የመንገዳችሁ ልዩነት ያለው፣ የድምጻችሁ ልዩነት ያለው፣ የድፍረታችሁ የቦልድነሳችሁ ልዩነት ያለው ህብረታችሁ ጋር በመንፈስ ቅዱስ መነካት ማግስት እነዚህ ሰዎች አናቀውም ባሉት ስም ነው በሽታ መሰባበር ይጀምራል። ከመንፈስ ቅዱስ መነካት ማግስት በሚፈሩት አራይ አንታወቅ በሱስ ባሉበት ስም ነው እንሞትለታለን። ታስተውሳላችሁ? ሁለተኛ በዚህ ስም እንዳትናገሩ አሏቸው። ትዝ ይላችሁ ከነበረ እዛው ሁለተኛ በዚህ ስም አንድ ጊዜ ደግማችሁ ብታወሩ ሲሏቸው እሺ ብለው አልወጡ። እዛው ነገሯቸው። እዚሁ ቁርጡን እንንገራችሁ፣ ከናንተ ይልቅ እግዚአብሔርን ልንታዘዝ እንደሚገባ ቁረጡ። እኛስ ያየነው የሰማነውን ከመናገር ዝም ይሄ በድፍረት ይመጣል ወይ ነው? ደፍራሉ በቃ አወራሉ በማለት እኮ አይደለም፣ በመነካት የተነኩ ሰዎች በጌታ በኢየሱስ ኃይልና የስም ጉልበት እየተገለጡ ኖረዋል። በእውነት መርቃቸዋለሁ። ይሄ የስም ኃይል በእናንተ ይገለጥ። ግን ይሄን ምን ያመጣል? መነካት። ለመነካት ምን እንውል? በእግዚአብሔር ፊት መሆን። የኔ ቤተሰቦች ሲሪየስሊ እግዚአብሔርን መፈለግ። እግዚአብሔር ለአንዳንድ ጉዳይ ብቻ አይደለም ተለይቶ ሊፈለግ የሚገባው። ታዲያ ፌሎሺፕ ነው። የአማኝ የዘላለም የህይወቱ ስርዓት ነው ጸሎት። አሜን። ከእግዚአብሔር ፊት መሆን የሁሉ ጊዜያችን ሊሆን ይገባል። ካልሆነስ እንደዚህ ያለ የህይወት ለውጥ ማየት እንቸገራለን። ዳር ቆመን ልንመለከት እንችላለን። የተቀበልነው ኃይለኛ ሆኖ በጥቃቅን ነገር ልባችን ሊሸበር ይችላል። የኔ ቤተሰቦች የንግግሬ መጨረሻ ይሄን ላድርግ። ኢየሱስ የሃይማኖት ድርጅት መስራች አይደለም። እዛ የነበርንበት ወደዚህ እንድንመጣ የሆነ ስም መለያ ምናምን አይደለም። የሆነ ማለያም አይደለም። አዳራሻችን ስም እንዲወጣለት ተብሎ የተሰጠንም አንድ ነገር አይደለም። ብቸኛ ነው። አሜን። ማት ብዙ እንደሱ የሚመስሉ ሊኖሩ ይችላል። መጽሐፍ ቅዱሳችን እንደሚናገር አንተ እግዚአብሔር ግን ይላል እንደ አሕዛብ አማልክት። የአሕዛብ አማልክት ምንድናቸው ነው የሚለው? አጋንንቶች ናቸው ነው። ምንከተለው እድሜና ጉልበት የሰጠነው ዘመናችንን የሰጠነው እርሱ እንደ ሌሎች አይደለም። ታዲያ እንዴት ነው እርሱ የተለየ ብቸኛ ወደር አልባ መሳይ አልባ? ታዲያ አሁን የቀላቀለን ወዴት ነው? ወደ ህይወት ዓለም። መጽሐፍ ሲናገር በሐዋርያው ቅዱስ ጳውሎስ እኮ በቆላስይስ መልእክቱ ላይ እርሱ ከጨለማ ስልጣን አዳነን ቤዛነቱንም ወዳገኘንበት ወደ ፍቅሩ ልጅ መንግስት። እርሱ እንዲህ ነው። እንዴት? ከጨለማ መንግስት ወደ ፍቅሩ ልጅ መንግስት የመፍለሻ ድልድይ። የለወጥነው አዳራሽ ብቻ አይደለም፣ የመኖር ዓለም ነው የተቀየረው። አሁን እኛ ቤት ያለው እዛ ቤት እንዳለው እኛም አለን ብለን ምንወዳደርበት አይደለም። ሁሉ ቢወድቅለት ከጉልበቱ በታች ቢሰግድለት ሕያው የሆነ ስም ኢየሱስ ይባላል። ግዴላችሁ በልዩነት እግዚአብሔርን መውደድ ይሆንልን። አሜን። ጉልበታችን በእግዚአብሔር ፊት፣ እድሜያችን ዘመናችን በእግዚአብሔር ፊት፣ መነካታችን እድሜ እንዲኖረው በእውነት ነው የምላችሁ። ጸሎታችሁን ጠብቁት። ይሄ በእውነት ወንድማዬ ምክሬ ነው። መነካታችሁ እድሜ ኖሮት እንዲቀጥል፣ ፍቅራችሁ እድሜ ኖሮት እንዲቀጥል፣ እግዚአብሔር በእናንተ ውስጥ የተከለው የጸጋ ኃይል እድሜ ኖሮት እንዲቀጥል መነካካታችሁን ቀጥሉ፣ ጸሎታችሁን ቀጥሉ። እማታስነኩት ሰፈር ይሁን። ሰው ኖረ አልኖረ፣ ወደዳችሁ አልወደዳችሁ፣ ተመቻችሁ አልተመቻችሁ፣ ተመለሰ አልተመለሰ ማታስነኩት ሰፈር። ከዛ ጸሎት የሁሌ በሆነበት ህይወት ውስጥ ተአምራት የየለት ይሆናል። አሁን እነዚህ ሰዎች ከየትም ከሰማይ አልቧጠጡ ምን አለን? አይገርም? አለን ተአምር እንደሆነ አቤት ይሁን ይመጣል። አሁን መብረቅ ይመጣል እኮ አይደለም አለን ኦሬዲ። አሁን ሲመጣ ታየዋለህ። ከሰማዩ ነገር ሲወድቅ ታያልኩ አይደለም አለን። እሱን እንስተ even the confidence ይሄ አይደንቃችሁም? ድፍረታቸው አለን እንስተ እሺ ሲላቸው ወርና ወርቅ አይደለም። ታዲያ ምንም ሰጡኝ ያለን ኦሬዲ ያለ የተሰጠንን ምንድነው የተሰጣችሁ? ኢየሱስ። ይሄንን እውነት የሚያመጣው መነካት በመንፈስ ቅዱስ ስር መሆን። እግዚአብሔር ይሄን መንፈስ ያብዛልን። አሜን። የኔ ቤተሰቦች አሁን ቀጥሉና ዝም ብላችሁ አንብቡት።
ምዕራፍ 4 ምዕራፍ 5 ስለዚህ ስም ምስክር ይሆኑ ነው የከረሙት። ምዕራፍ 4 ዛቱባቸው አስወጧቸው፣ ወደ ዛቻቸው ተመልከት አሉ አይደል? ከዛ ምዕራፍ 5 ላይ አሁንም ሲያስተምሩ ከመቅደስ ያዟቸው፣ አሰሯቸው። ለሊት የእግዚአብሔር መልአክ መጣና ታስታውሱ ከነበር እና በሩን ከፈተው። ከዛ ውጡ አላቸው። ውጡና አምልጡ አይደለም ያላቸው፣ ይሄንን የምስራች ቃል በመቅደስ አስተምሩ። ተአምሩ የመልአኩ መምጣት አይደለም፣ ተፈቶ መስበኩ ነው። ወጡና ይላል መጽሐፍ ቅዱስ ሲናገር በማለዳ በመቅደስ ያስተምሩ ነበር። ምን ብለው? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። ሰዎቹ እስር ቤት ሲያጧቸው እንደገና ሲያስፈልጉ መቅደስ ተገኙ። እንዴት ተፈቱ? ግራ ገባቸው። እኛ ተጠባብቀን ሳለን ነው ያሉት ወታደሮች። ሁሉ እንዳለ ተጠብቆ ሳለ እንዴት እንደወጡ አናውቅም። አመጧቸውና ሁለተኛ በዚህ ሰው አታስተምሩ አላልንም ወይ? የዚህን ሰው ደም በእኛና በልጆቻችን ልታረጉ ታስባላችሁ ብለው ዛቱባቸው። ብቻ አይደለም በአሁኑ ገረፏቸው ነው የሚለው መጽሐፍ ቅዱስ። ገርፏቸው ወደ ቤት ሲሄዱ አዘኑ፣ ተጸጸቱ አይደለም የሚለው። ስለ ስሙ ይናቁ ዘንድ የተገባቸው ሆነው እንደተቆጠሩ ባወቁ ጊዜ እየሳቁ ደስ እያላቸው። ሰው ከጅራፍ ጋር ይስቃል። አዎ ከተነካ ሰው ጀርባቸው ተተልትሎ ደም በደም ሆነው እና ቤት ያሉት ወይኔ ተረፈን አይደለም ያሉት፣ ወይኔ እድል አመለጠን ያሉት። ያልተገረፉት ቤት ሆነው የሚጠብቁት ወይኔ። ለምን? ስለ ስሙ የተናቁ እንደሆኑ መቆጠር ለነሱ ክብራቸው ነበር። ይሄ መነካት ካልሆነ ምን ሊያመጣው ይችላል? ስትሰደብ ኩራት የሚሰማ በክርስቶስ ኢየሱስ ስም በኩል ከሆነ ኩራት የሚሰማ መነካት ካልሆነ እንጂ ይመጣባል። ምን ማለት ፈልገህ ነው የምትለው? ገቡና እባክህን ጌታ ሆይ ምን ይሻለናል አይደለም ያሉት። አሁንም ወደ ዛቻቸው ተመልከት ይሉና ለባሪያዎች ቃልህን ሲናገሩ በፍጹም ግልጥነት ነው። አሁንም እንደግመዋል። ከዛ መጽሐፍ ሲናገር እንደዚህ ይላል፣ ድጋሜ ቤቱን መንፈስ ቅዱስ ሞላው። ይሄን ጸሎት አከብረዋለሁ አለ እግዚአብሔር። ስለ ኢየሱስ ከሆነ ልንቀው አልችልም ማለት እንደገና ነካቸው፣ ሪቫይቭ ሆኑና መጽሐፍ ሲናገር እንደዚህ ይላል፣ ሐዋርያቱ በፍጹም ግልጥነት ቃሉን እየሰበኩ በህዝቡ መካከል ይመላለሱ ነበር። የኔ ቤተሰቦች አውቃለሁ በጣም ብዙ ጥያቄና ችግሮች በየግል እንዳሉብን። የተሻለውን ድል ልንገራችሁ፣ እውነቱን እነግራችኋለሁ። እግዚአብሔር ጥያቄን በመመለስ ይታወቃል፣ ቆቅልሽን በመፍታት ይታወቃል፣ የታመመን በማዳን ይታወቃል። ከዚህ ሁሉ የገዘፈው ድል ግን ስለ ልጁ ስለ ክርስቶስ ኢየሱስ የሚወራው ዜና ነው። አሜን። በቅርቡ እንሰበሰባለን አይደል? በቅርቡ አንድ ጥሪ ነው የምንጠብቀው። ብዙ ያረጀች ዓለም መሃል ያለ ነው። እርጅናዋ እንዳይታወቅባት በብዙ እየተሸፋፈነች ብትሆንም እና ዛሬ አንድ ጽሑፍ አነበብኩኝ። ዓለም ለታላቁ ጦርነት ይዘጋጃል፣ ሰማይ ግን ለታላቁ ድግስ ይዘጋጃል የሚል እና በጣም በቅርብ ጊዜ የሰርጉ ፍጻሜ ሆነና ታዳሚያን እንጠራለን። አሜን። ከሙሽሪት ጋር ወደ ሙሽራው ልንሄድ ቅርብ ነው። አሜን። እስክንሄድ ግን ስለ ሙሽራው አውሩ። አሜን። በቃሱ የምትሄዱት ሰርግ ላይ ነው። ስለ ሙሽራው ቸርነት፣ ስለ ሙሽራው ምህረት፣ ስለ ሙሽራው ስልጣን፣ ስለ ሙሽራው ጉልበት። አባቶች ለመኖር ብቻ አልነበረም ምኞታቸው፣ በስሙ በኩል የሚመጣውን ሞት ለመቀበል ራሳቸውን ያዘጋጁ። ለምን? በመንፈስ ኃይል የተነኩ ስለነበር። የኔ ቤተሰቦች እግዚአብሔር እንደዚህ ያለ የህይወት ልዩነት የሚያመጣ መነካት በህይወታችን ያብዛ። አሜን። እግዚአብሔር ይሄንን ጸጋና ምህረት ያብዛልን።